ከዚህ በኋላ ምንም እንነጋገረው ነገር የለም። ቤቲ እያወራን እኮ ነው። ቆይ ምንድነው የምናወራው? እኔ ምልክን እኮ እየሰማኸኝ አይደለም። አንተ ዝም ብለህ ነው ብቻ ዲስኩርህን የምትነፋው። ቤቲ በርግጥ ልክ ነሽ። ከዚህ በኋላ አንቺ የሚደብርሽ ነገር ማቆም እፈልጋለሁ። ስንቴ ነው እንደዚህ ያልከኝ? እሱን መስማት በቃኝ። እሺ ቤቲ ልቀቀኝ። መነጋገር አለብን ያልኩሽ እኮ ነው። ምንም የምነጋገረው ነገር የለም። በቃ አሁን ቢሮ መሄድ አለብኝ። ልቀቀኝ። እሺ ቤት እመጣለሁ። እንዳትመጣ ነግሬሃለሁ። ቆይ ግን ካንቺ ምንም ነገር እንደማልፈልግ ለምን አይገባሽም? ፈለክም አልፈለክም እዚህ ጋር ምንም ለውጥ የለውም። ብቻ እኔ እናንተ መሀል ቤቲ የማትፈልገው ምንም አይነት ነገር መኖር የለበትም። እንዴ አሁንም እኮ ቢሆን በመሀላችን ምንም ነገር የለም። ቆይ ናኒ ግን የምታወሪው ነገር ታውቁሻል? ግን አዎ በደንብ ነው የማውቀው። ኦኬ አታናግሬ ከሆነ ችግር የለው። ከዚህ በኋላ ማውራት እናቆማለን። አመሰግናለሁ። ግን ደግሞ ትርጉም የሌለው ነገር ነው። አንተ ያማል። አሁን ገና እኮ ነው የተስማማ ነው። እንዴት ወደ ታፈርሰዋለህ? ቤቲ ቆይሽ። አትምጣ ብያለሁ ነበር። መጣሁኝ። በቃ አትምጣ። አሰማም ፍቅር እወድሻለሁ። መጣሁኝ። በቃ አለቀ። ፍሬዘር እንዴት ነው የምታወሪው? እንዴት ተናገርኩት? የሚሰማኝን ብቻ እኮ ነው ዝም ብዬ ያወራሁት። አንቺ መናገር ስትፈልጊ እንዲህ ነው የምታወሪው ማለት ነው? ይሄ ትክክል አይደለም ቤቲ። የምትናገሪው ነገር በፍጹም ከእውነት የራቀ ነው። ምናልባት ፍሬዘር እንዲሰማ የምትፈልጊው በዚህ መንገድ ሊሆን ይችላል። እኔና ፍሬዘር ምን ያገናኘናል? ፍሬዘርን ለእኔ ተይልኝ። ቤቲ አታምኝም ማለት ነው? ከጎዳና ያነሳሽኝ አንቺ ላይ እንዴት ቆይ እንደዚህ ያደርጋለሁ? ተይ ናኒ፣ አንቺም ቆንጆ ነሽ፣ እሱም ቆንጆ ነው። አንድ ቤት ብቻችሁ ረጅም ሰዓት ታወራላችሁ እና ተረት ተረት ነው የምታወሩት ብዬ ልመን? አላውቅም። እኔ ምንም አላውቅም። ደንዝዣለሁ። ማንን ማመን እንዳለብኝና እንደሌለብኝ ራሱ ማወቅ አልቻልኩም። እንዴት አመሻችሁ? ምን እየተካሄደ ነው? ምንም አልተፈጠረም። ቤቴ ምን ሆነሽብኝ ነው? የሰማሽው ነገር አለ እንዴ? ማለት እኔ እንጃ። መርዶ ምናምን ከሆነ ብዬ ነው። ማለቴ ለምንድን ነው ሁለታችሁ የሚያኮርፋችሁት? እኔ መውጣት ፈልጋለሁ። እሺ የት እንሂድ? የትም። ናኒስ ምን ሆና ነው? ጠይቃታ። ተጋጭታችሁ ነው? ምንድነው ከመምጣት የምትነዘንዘን? አንዳንዴ ግርም ትያለሽ። ቆይ ለምን ነው የምትፈሪኝ? ለምን አልፈራም? ላጣ አልፈልግም። ይኸውልሽ እኔ አንቺን በማግኘቴ እድለኛ ነኝ። ለምንድን ነው እንደምተውሽ የምታስቢው? እድለኛዋማ እኔ ነኝ። ፍቅርሽ፣ ደግ ነሽ፣ አስተዋይ ነሽ፣ ለእኔም ሆነ ሌላ ሰው ቅን አሳቢ ነሽ። አንቺ እኮ ሁሉ ነገር ነሽ። በቃ እናት ነሽ። ለምንድን ነው ይህንም አትረጂኝ? ብቻ ነው እወድሃለሁ። ሁሌም አብረኝ እንድትሆን ፈልጋለሁ። ሰዎች ከኔ ሊቀሙ ሲሞክሩ እበሳጫለሁ። ይኸውልሽ ማንም እኔን ካንቺ አይወስድም። ለማንኛውም ደህና ደሪልኝ። አመሰግናለሁ። ለምን? ካጠገቤ ስለነበርክ። እንደ ቤቴ ይሄ እኮ ግዴታዬ ነው። ይሄን በደንብ ማወቅ አለብሽ። ትወደኛለህ? አፈቅርሻለሁ። በጣም ከልቤ አፈቅርሻለሁ። እኔም እወድሃለሁ። ይኸውልሽ ደግሞ ስለማንም አታስቢ። ስለኔና ስለአንቺ ብቻሽ። ቻው ቻው። በቃ ወይኔ ፍቅር ስልኩን ረስቶት ሄደ። ይንታና ለምንድን ነው እሱ ጋር የምትደውለው? ለቤቲ እንዳትነግራት እንዴ? ቆይ እሷ ማን ስለሆነች ነው ከፍቅረኛ ጋር እንዲህ አይነት ድብቅ መልእክት የምትላላከው?
ፍቅሬ ተመልሼ መጣሁ እኮ። በጣም ኃይለኛ ዝናብ እየዘነበ ነውና ተመለስኩኝ። አልበዛም እንዴ? ምኑ? ክፈተው። አሻራ አንስጠኝ፣ ክፈተው። ምንድን ነው ፍቅር? በጣም ቆንጆ። ይሄ ሁሉ ጊዜ ድግስ እያዘጋጀህልኝ ነበር? ቆይ ፍቅር ምንድን ነው የምታወሪው? ሻውን ውጣልኝ። እንዴ እኔ እኮ የተመለስኩ ዝናብ ስለሆነብኝ ነው። አገባኝም፣ ውጣ። እኔ ማንንም ፍቅረኛ አላስጠልልም። ሱቅ ጋር ስደርስ ዣንጥላ ተቀበለው። ቤቲ ምንድን ነው? እሺ ምን ቀረክ? እንዴ ቆይ ስለምንድን ነው የምታወሪው? እኔ እኮ ስልኬን ራሱ ትቼ መሄድ እንኳን አላወኩም። ዝናብ ስለሆነብኝ እኮ ነው። ዝናብ አበል። ማንም ስለ ዝናብ አልጠየቀህም እንዴ? ሁኔታሽ እኮ በጣም ግራ እያጋባኝ ነው። ማለት ምንድን ነው የተፈጠረው? ያላወቁት ነገር አለ? እንካ በልበል፣ ጥፋ ከዚህ። እንዴ ፍቅር ምንድን ነው የምትፈልገው? ምንም፣ ግን ምን እንደሆነች ማወቅ እፈልጋለሁ። አንቺ ተኝ ምን አለብሽ? ምንድን ነው? ምንም ተኝ። አንቺ አተኝም እንዴ? እኔማ መች እንድተኛ ተፈጠርኩ ብለሽ ነው። ምንድን ነው የተፈጠረው ቤትሽ? እንግዲህ ነገ አገባዋለሁ ያልኩትን ሰው ከሌላ ሴት ጋር ቴክስት ሲጻጻፍ እጅ ከፍንጅ ያስኩት። ምንድን ነው የሚጻጻፈው? ምንስ ቢሆን ከዚህ ሰዓት በኋላ መጻጻፍ ነበረበት? የስራ ባልደረባው ከአንድ ሰዓት በኋላ ለምንድን ነው የምትጽፍለት? እሱ ያው እንደ ስራው ባህሪ ይወሰናል። እሺ ሌላውን ተይው። ከአንቺ ስራ ባህሪ አንጻር ንገሪኝ። ቆይ ምንድን ነው የሚያስቅሽ? ወይስ እኔን ለማበሳጨት ተደራጅታችኋል? ከየትኛው ስራ አንጻር ላስረዳሽ? አረብ ሀገር በነበርኩበት ጊዜ ከሆነ 24 ሰዓት ሙሉ እነሱ ጋር ስለነበርኩኝ በፈለጉት ሰዓት ነበር የሚያዙኝ። ተይኝ እስኪ፣ ባይሆን ነገ ጠዋት በደንብ አድርጌ አወራሻለሁ። ፍቅር አንዴ ብቻ አናግሪኝ። በስመ አብ ወወልድ ወመንፈስ ቅዱስ። እየቃዣው ነው? ምን ሆንሽ? አይ የወንድ ድምፅ እኮ የሰማው መስሎኝ ነው። ለውሸቱ ማስተባበያ እየሰጠ። ቤቲ ምን ሆኖ ነው? ወንዶች እንዲህ ናቸው፣ ሁሌ እንደተጫወቱብሽ ነው። ከዛ ግን የሆነ ቀን እውነታው ወጥቶ ሲደርሽባቸው እንዲሁ በሆነ መንገድ ያባብሉሻል። ይቻለም የተፈጠረችው ለእነሱ ነው። የምርሽ ነው? ፍቅር አንዴ ብቻ አናግሪኝ። አሁን እኮ ለእኔ ቢያስብ መኝታ ክፍሌ ድረስ መጥቶ እንቅልፍ አይነሳኝም ነበር። ለምሮ እንደዚህ ምታይኝ? ኧረ እኔ ምንም አላልኩም። የሆነ ነገርማ እያልሽ ነው። ቤቲ እንዳትናገሪ ብለሽኛል እኮ። እኔ ምንም አልናገርም። አንቺ ያሰብሽውን አድርጊ። እሱም ያሰብኩትን ከማድረግ ነው የሚከለክለኝ። ምንም ግን ፍሬዘር እንደሌሎቹ ወንዶች ይመስልሻል? ቢብስ እንጂ ከዚህ አንስም። እንደዚህ አትይኝ። ተይኝ እንዴ ተኝ። እንደው እሺ በቃ ተኛለሁ። ደህና ደሩ። ፍቅር እየመሸብኝ ነው፣ መሄድ አለብኝ። አንዴ በሩን ክፈችውና እንነጋገር። መልካም አዳር ይሁንልክ። ሂድ። አየሽው አይደል? ሄዷል። ቢወደኝ ኖሮ ቢያንስ ትንሽ አይጠብቀኝም ነበር። ይሄኔ እኮ ቅድም የደወለችው ልጅ አቻኩላ ና ብላ ጠርታው ይሆናል። አንቺ ለምን ማተኛው? ምንድነው ችግርሽ? ላውቅሽ አይገባም ነበር ናኒ። አንዴ አይኔ ውስጥ ገብተሻል። ልረሳሽ አልቻልኩም። በራክሽን ቁጥር እየወደድኩሽ ነው መሰለኝ። አሁን ግን የገባሽበት ገብቼ ካለሽበት መጥቼ ወስድሻለሁ።
ፍሬዘር ቤቲ ተኝታለች? አንተ ከሄድክ በኋላ እኮ ተኝታ አታውቅም። የት ሄድሽ ነው? ወደ ስራ ነው። ደህና ደርሽ ቤቲ? መጣ? አሁን የመጣሁት ማታ የተፈጠረውን ነገር ላስረዳሽ። ምንም አታስረዳኝ። አልፈልግም፣ አያስፈልግም። ማታ እንቅልፍ እንዳልተኛሽ ናኒ ነግራኛለች። እሷ ምንም ማውራት ትችላለች። እኔ ግን ተገላገልኩት ብዬ ዘና ብዬ ነው ተኝቼ ያደርኩት። ይኸውልሽ ይሄ ከልብሽ እንዳልሆነ አንቺም እኔም እናውቀዋለን። አላውቅም፣ ግን ይቅርታ አሁን ወደ ስራ ልሄድ ስለሆነ ትቼ ልወጣ ነው። ዊንታና እኮ የደወለችው። ኡፍ አያገባኝም። እንኳን ደስ ያለክ ዊንታናም ናኒም ህይወትም አለችልክ። ያንተው ናቸው፣ ውሰዳቸው። እኔ ግን ተወኝ። ለምንድን ነው የምተውሽ? አንቺን ፈጽሞ መተው አልችልም። ምናልባት ያልተግባባንበት ነገር ካለ እሱ ላይ ማውራት እንጂ ምንም እናወራው ነገር የለም። ምንም ቤት ስልክሽ ቤቲ ስልክሽ። ቆይ ከኔ ምንድን ነው የምትፈልገው? አንቺን ነው የምፈልገው። እኔ እንደ ቤቲ እንደተቀበልኩሽ አንቺም ደግሞ እንደዛ እንድትቀበይኝ ይፈልጋሉ እያልኩሽ ነው። አልቀበልክም። ወይስ መልሰህ እኔን ጥፋተኛ ለማድረግ እየሞከርክ ነው? ቆይ አለመግባባት ነው ብለን ብናስብ አይሻልም? አይሻልም? እንዴት ነው ቆይ አንድ ሴት በዛ ሰዓት ወንድ ጋር የምትደውለው? ሲቀጥል ደግሞ የሆነ ሚስጥር ባይኖራችሁ ለቤት አትንገር ብላ መልእክት አትልክልም። እኔ እኮ አትንገር ያለችኝ እኮ ሰርፕራይዙን ነው። ከዛ እንደዛ ስትለኝ እኔ ቤቲ ሰርፕራይዝ አትወድም አልኳት። ይሄ ነው እውነታው። ሌላ ምንድን ነው የምትይኝ? የኔ ወንድም ቆሜ አንተን ድራማ የምሰማበት ሰዓት የለኝም። ቤቲ ፕሊስ አንዴ ቃስጪ። አመሰግናለሁ። የለኝም። አወቅሽኝ ናኒ? ይቅርታ አላወቅኩም። ካሌብ እባላለሁ። የቤቲ ጓደኛ ነኝ። ቤቲ? ቤቲን እንዴት አወቃት? ወይስ እየተከታተልካ ነው? ኧረ በጭራሽ። ለምን እከታተላችኋለሁ? አንድ ሰፈር አይደለን እንዴ? እሺ እኔ አላወቅኩም። እሺ ካሌብ እባላለሁ። የኔን ስም ቀድመህ ጠርተከዋል። እሱማ እንዴት ይጠፋኛል ብለሽ ነው? ይሄን ያክል? ወዴት እየሄድሽ ነው? ከስራ ወደ ቤት እየተመለስኩ። እሺ በቃ በኋላ ከተመቸሽ እንገናኛለን። ቤቲን ሰላም ቤልኝ። እሺ እሺ። ሰው ዝም ስትይ ነገር እየበላሽ እንደሆነ የሚያስበው ለምን እንደሆነ ብቻ ነው የማይገባኝ። ታዲያ ለምን ዝም ትያለሽ? የምናገረው ነገር ስለሌለ ነው። በቃ እና ሌላ ለምን ዝም ልል እችላለሁ? አይ ሰው እንድታወሪ የሚፈልግ ከሆነ ማውራት ነው ያለብሽ። እኔ ዝም ባልኩ ቁጥር እሱ ይጮሃል። እሱ በጮኸ ቁጥር ደግሞ አእምሬ ቢዚ የሆነ ሆረር ድራማ ነበር። ምንድን ነው የሚያስጮህ? እኔ ምን አውቃለሁ። የሆነ ከስተመር አጉል ነገር ሲፈልግ ላለማቅረብ እየሞከርኩ ነበር። ከዛ ሆነ ብሎ ብርጭቆን ጣለውና አስጆዋለኝ። እሱን እያጸዳው እያለ አለቃዬ መጣና ፈልግሻለሁ አለኝ። ይሄ ነው ታሪኩ። አንቺ ብርጭቆ እንደሰበርሽው አስቦ ይሆናል። እኔማ ለፊ ብሎ የፈጠረኝ። ህይወት አንዳንዴ ከባድ ናት። ቢሆንም ግን ተስፋ መቁረጥ አያስፈልግም። ከስራ ስመለስ ግን ፈገግ ብለሽ አይሻለሁ ብዬ ነበር የጠበቅኩት። ማለት ጠዋት ከፍሬዘር ጋር ላላወራችሁም እንዴ? ምንድን ነው የምናወራው? አይ በሌሊት ይመጣ መስሎኝ። ምን ያደርግልኛል? ቤቲ ራስሽን አስሸጉጂ። ሌሊቱን ሙሉ እሱን እያሰብሽ እኮ ነው ያደርሽው። እና ምን ለወጥኩ ከራስ ምታት በስተቀር? ባይሆን ነው እሺ እንውጣ። ወዴት? እኔ እንጃ። ካፌ እንሂድ። ቀኑ ሙሉ ያልኩበት ቦታ። በቃ እሺ ወክ እናድርግ። እንደዛ ነው የሚሻለው። በይ ነይ። እዚህ ጋር ጥላው ደስ ይላል። ትንሽ አረፍ እንበል። ናኒ መቼ ነው በፍቅረኛ የምትሹ? ወይ ቤትዬ፣ መጀመሪያ ራሴ ልሰብስብና ሊያዝ፣ ከዛም በኋላ ስለሱ እናስባለን። ምን መሰብሰብ ያስፈልግሻል? እና አንቺ ላይ ጥገኛ ሆኜ ተጨማሪ ፍቅረኛ ስለመያዝ ምናምን
አይከብድም? ጥገኛ ማለት ታዩስ? ኖ ኖ ኖ ኖ ዋናውን ጉዳይማ እንዴት ነው የምትሆ? ምኑ ነው ዋና ጉዳይ? አንቺ ለኔ ጥገኛ ነሽ እንዴ? እኔ ከሆቴ ከክፍለ ሀገር መታ አብራኝ እንደምትኖር ነው የማስበው። እህትሽ እኮ ከአንቺ ጋር እስካለች ድረስ እኮ ጥገኛ ነች። ያ ማለት ግን እህትነቷን አይቀይረውም። ናኒ አይደለም ፍቅረኛ ላግባ እንኳን ብትይ በምችለው አቅም ከጎንሽ ቆማለሁ። ይሄንን ምክንያት አድርገሽ ህይወትሽ ወደ ኋላ ትጎትቺ። ህይወትንማ እየኖርኩኝ ነው። አለሜ መጠለያ ሰጠችኝ፣ ከአውሬ አፍ ጠበቀችኝ። ስለዚህ ሁሌም አመሰግናታለሁ። እውነት ነው፣ በጣም ድንቅ ሴት ናቸው። አንቺ ጋር መጥቼ ግን እስክቀሰቀስ ድረስ ነው የምተኛው። በር መዘጋቱ መከፈቱን ሁላ ቼክ አላደርግም። አስተማማኝ እጅ ላይ ነው የወደኩት። ልታስለቅሽ ነው እንዴ? እንዴት ማድረግ ያለብኝ እና ያደረኩት? እናንተ ጎዳና ላይ አይታችሁ ብታወኝ ኖሮ ናኒ የምትባል ሴት አትኖርም ነበር እንዴ? ቆይ አሁን ይሄ ሁሉ ነገር ፍቅረኛ ሊዝም ለማለት ነው ወይስ? ከባሌ ጋር በሆነ ምክንያት ብጋጭና ህይወቴን መቀጠል ባልችል ተመልሼ አንቺ ጋር ብመጣ ነው እና አይሆንም። ማለት ሙሉ ሰው መሆን አለብኝ። በሁለት እግሬ መቆም አለብኝ። ማለቴ አንቺ አታስፈልግኝም ሳይሆን እኮ አንቺ ላይ ጥገኛ ከመሆን ስለማልፈልግ ነው። ፍሬዘር የታል ፍሬዘር? ቆይ ፍሬዘር ከማን ጋር ነው? የት እየሄደ ነው? ቆይ ቤቲ እናረጋግጥ። ኖርማል ጓደኛው እኮ ልትሆን ትችላለች። በችኮላ ኮንሰርሽ ቤትዬ። አየሽ አይደል? ለዚህ ነው ወንዶችንም አላምነው። ወይኔ ቤቲ ለዚህ ጉድ እንደሚሰራኝ አውቅ ነበር። ቤትዬ እንዳሰብሽ እኮ ላይሆን ይችላል። ቆይ ለምንድን ነው ራስሽን የምትጎጂው? ከዚህ በላይ ምን ይሁን? መንገድ ላይ አብሮ መራመድ እኮ ምንም ማለት አይደለም። ቆይ ከዚህ በላይ መታለል አለ? ቤትዬ አንቺን ማንም አያታልልሽም። ፍሬዘርም ቢሆን ከልቡ ያፈቅርሻል። አሁን እኔ የሚታየኝ አለመግባባታችሁ ብቻ ነው። ናኒ ያየሽውን ነገር እየካድሽ ነው። አለመግባባት ብቻ ነው የምትይኝ? እኔ ያየሁት ነገር ቢኖር እሱ ችግር የለውም ብሎ የሚያልፈውን ነገር አንቺ ችግር እንዳለው እያረግሽ ያለሽውን ነገር ብቻ ነው። ተይኝ በቃ አጭቅጭቂኝ። ቤትዬ እባክሽ ታያለሽ። ሄሎ ወይ ጊዜ አሎ። አረ በእናትህ በጣም ከብዶኛል። ታውቃለህ ቤቲ ፈጽሞ እያመነችኝ አይደለም። እኔ እንጃ ብቻ አላውቅም። ከሆነች ልጅ ጋር ምናምን ቆሜ ካወራ አይምሮዋ ሌላ ነገር ነው የሚያስበው። በጣም ብዙ ነገር የምታሰላስለው እና በጣም ግራ ገብቶኛል። ለማንኛውም የደወልኩልህ አንተ እንድትደውላት ፈልጌ ነው። ካሞን ብራዘር፣ እኔ ምን ማድረግ እንዳለብኝ አላውቅም። እንዴ ታውቃለህ ምን እንደሆንኩኝ? እኔ እሷን ሰርፕራይዝ ለማድረግ ደፋ ቀና ስል እሷ ቀድማኝ በሌላ መንገድ ሰርፕራይዝ ላደረግችኝ መሰለህ? ምን ልታዘዝ? እንዴ ናኒ ምን ሆነ ነው? ምን ያልሆንኩት ነገር አለ ብለሽ ነው? ምን ላምጣልክ? ዳይ ዛሬ እንኳን ጠቆር ያለ ቡና ሳይሻለኝ አይቀርም። ነቃ ለማለት ብለህ ነው? ምኑን ነቃው ብለሽ ነው? ምንድነው ግን ከቤቲ ጋር አልተስማማችሁም? እንግዲህ ይኸውልሽ እኔ እሷም ምንም ያቅማችንን ሞክረናል። እያቅማችንን ብሎ ነገር አለ እንዴ? እንዴ ማለት እስከ መጨረሻ መሞከር ነው። ሃይናኒ እንደዚህ እኮ እንደምታየው ቀላል ነገር እኮ አይደለም። እና ምን ልታረግ አሰብክ? ምን አውቃለሁ ብለሽ ነው? ግራ ቢገባኝ እኮ ያስተዋወቀን ጓደኛሽ ጋር ደውዬ እስኪ ስለ ሁሉም ነገር አናግራት ብዬ ነገርኩት። ሌላ ሰው መሀል ገብቶ ከሚያስታርቃችሁ ግን እንዴ ናኒ እሱን አባባል እኮ በቴዎሪ አውቀዋለሁ። ቃሉን መተግበር ቢያቀተን መግባባት ስንችል አይደለም 3 ሰው 7 ሰው መጥቶ ብንታረቅ ምን ችግር አለው? እኔ እንግዲህ ከእናንተ አላቅም። ቡናውን ቶሎ ላምጣልህ ነቃ እንድትል። ናንዬ ልጄ ዛሬ ከየት
ተገኘሽ? ስትናፍቂኝ ጊዜ መጣሁ። ውይ ልጄ ደግሞ እንዴት አምሮብሻል። ወዝሽ ሁሉ ምልስ ብላለኝ። እኔ ቆንጆ ቁጭ በይ ቁጭ በይ። ወይ ናዲ ወይ ማሚ ደህና ነሽ? ደህና ነኝ ማሚዬ፣ እንዴት ነሽ? ደህና ነኝ። ዛሬ እንዴት አወቅሽ ቤት መሆኔን? ማሚዬ ስንት ሰዓት እንደምትገኝ እኮ አንድ በአንድ ሸምድጄ ነበር። አንቺ እኮ ለእኔ አለሜ ነበርሽ። እንዲህ ተረጋግተሽ ህይወትሽን ስትመሪ ስላየሽ እጅግ በጣም ደስ ብሎኛል። እኔም ዳግም ስለተገናኘ በጣም ደስ ብሎኛል። ቡና ላፍላለሽ? ኧረ በፍጹም። እንዴ ቡናማ ሳይፈላ እንግዳ መጥቶ ነውር ነው እንዴ? እኔ እንግዳ ነኝ እንዴ ማሚ? ለዛሬ ብቻ ፍቀጅልኝ። ቡናም ላፍላ፣ ምሳም ላቅርብ። ማሚ አትቸገሪ እባክሽ። ባይሆን አታስቸግሪ። እሺ። አብረሻቸው ያሉት ጓደኞችሽ ደህና ናቸው? ማሚዬ ደህና ነች። ቤቲ ትባላለች። ብታይ አንዳንዴ አንድ አይነት ባህሪ ከመኖራቸው የተነሳ እናትና ልጁ ላይ ሆናችሁ ነው ይመስለኝ። አረ እንዴት? ሁለታችሁም ደግና ለሰው ሀሳቢ ናችሁ። ይመስገን ፈጣሪ። ሁሉን ነገር ያደረገው ፈጣሪያችን ነው። ለመሆኑ ስራ ጀመርሽ? አዎ አሁን እኩላ ከዛ ነው የመጣሁት። በቃ አረፈ ብለሽ ተጫዋች። እሺ መጣ ቡና ላፍላ። ቆንጆ ተጫዋች። እሺ ወይዘሪት ናን እንዴት ነህ ኪዮኒ? እንኳን ደህና መጣሽ ብለናል። እንኳን ደህና ቆየክ። ናፈኩሽ መሰለኝ። እስከ መጣም አላስቻለሽም። ለማንኛውም ደህና ነህ? ቆይ አንቺ ግን ምንድን ነው የምትፈልጊው? ምንም አልፈልግም። እሺ አዲሱ ፍቅረኛሽስ እንዴት ነው? እኔ በፊትም ፍቅረኛ አልነበረኝም። ይህን ትቢት ደግሞ ከየት ያመጣሽው ባክሽ? ይሄ ትቢት አይደለም። እና ሰውየው የሚያስጥልሽ ይመስልሻል? እኔ አሁን እኮ ሀገሬ ላይ ነኝ። ማንንም አልፈራም። ሀገሬ እያልሽ ያለሽው ማንን ነው? ብቻ ደህና ነህ? መጽሐፍ ክስ አልቃል? አልሰማሽም እንዴ? ምኑ? አሳተምኩት እኮ መጽሐፍህን? አዎ ብዙ ችግር አልፌ ነው እዚህ የደረስኩት። እለኛ መሆን ምንም አያዋጣም። እንደኔ ጠንክረሽ መስራት አለብሽ። እና አሁን ተመለሽ ማለት ነው? አይደለም፣ ለሰላምታ ነው የመጣሁት።